ብዙ ጊዜ ስለ ውበት ሲነሳ አከራካሪና አንጻራዊ እንደመሆኑ ውበት እንደ ተመልካቹ ነው ሲባል ቢስተዋልም አፍሪካውያን ጸጉራቸውን በመጠቀም ብቻ ከውበት ባሻገር በርካታ መልእክቶችንና ሐሳቦችን አስተላልፈውበታል፣ ሞግተውበታል። ላብነት ያህል እንኳን ከሀገራችን ኢትዮጵያ አርበኞች ጀምሮ እስከ የኪነ ጥበብ ሰዎችና የነጻነት ታጋዮች ድረስ በስራዎቻቸው በጸጉራቸው አሰራር ብዙ ተናግረዋል። ከውበት ጋር ተያይዞ አንጻራዊ መልከታዎች እንደመኖራቸው አፍንጫ ሰልካካነት የመልከ ጥፉነት ምሳሌ የሚሆንበት ማህበረሰብ እንዳለ ሁሉ በሌሎች ማህበረሰቦች ዘንድ ደግሞ የራስ ቅል ሰልካካነትም የውበት መገለጫ ተደርጎ ይወሰዳል። በመካከለኛው አፍሪካ በሰሜን ምስራቅ ኮንጎ ነዋሪነታቸውን ባደረጉ የማንጉቢቱ ማህበረሰቦች ዘንድ ሾጣጣ የራስ ቅል በገዢ መደቦች መካከል የማዕረግ ምልክት ነበር። ሾጣጣ የራስ ቅል ግርማ ሞገስን፣ ውበትን፣ ኃይልንና ከፍተኛ ዕውቀትን፣ ስልጣንንና የክብር ተምሳሌትነትን ይገልጻል ተብሎ በማህበረሰቡ ዘንድ ይታመናል። በዚህም ምክንያት በዚህ ማህበረሰብ ውስጥ አንድ ህፃን ሲወለድ ገና ከአራስ ቤት ጀምሮ አናቱን በጨርቅ ይጠመጠማል። ሾጣጣ ቅርጽ ይዞ እንዲያድግም ይደረጋል። ይህ የህፃኑ የራስ ቅል በጨርቅ ጠምጥሞ ሞላላና ሾጣጣ ቅርጽ ይዞ እንዲያድግ የማድረጉ ነገር ህፃኑ ነፍስ እስከሚያውቅበት እድሜ ድረስና ተፈላጊው አይነት የራስ ቅል እስኪያገኝ ድረስ ሊቀጥል ይችላል። ይህ የራስ ቅልን ሾጣጣ የማድረግ ሂደት ጉዳት ሳያስከትል አንጎል ወይም አእምሮ ተላምዶ ወደ አዲሱ የራስ ቅል ቅርጽ ከፍ በማለት ያድጋል፣ ይስፋፋል። በ1950ዎቹ ልምዱ እየጠፋ መምጣት መጀመሩን እንዲሁም በቀኝ ግዛት ኮንጎ ይገዛ በነበረው የቤልጂየም መንግስትም የተከለከለ እንደነበር የተለያዩ ጽሑፎች ያስረዳሉ። ምንም እንኳን ልምዱ ተከልክሎ ዛሬ ላይ ቢቀርም በተለያዩ ቤት ውስጥ በሚጠቀሟቸው ቁሳቁሶች፣ በሙዚቃ መሳሪያዎቻቸው፣ በተለያዩ ፊልሞችና የጥበብ ስራዎች ላይ መንጸባረቁ ግን አልቀረም። ብላክ ፓንተር በተሰኘው ፊልም ላይ የተጠቀማቸው አልባሳት፣ የጸጉር አሰራር፣ ቁሳቁስ እንዲሁም ደግሞ የገጽ ቅብ አፍሪካውያን ላይ በዋናነት መሰረት ያደረገ በመሆኑ ንግስት ራሞደንስ የተሰኘችው ገጸ ባህሪ ሙሉ ለሙሉ የማንጉቢቱ ማህበረሰብ የጸጉር አሰራር እንደተጠቀመች ይነገራል። It has always been our policy to never trade vibranium under any circumstance. Not because of the dangerous potential of vibranium, but because of the dangerous potential of you.